ምንድነው ቤኔፊት የማገኘው? as long as ያ ቤኔፊት እስካለ ድረስ ያ ሪሌሽንሺፕ አለ። ያ ነገር ግን ከሌለ ከጨረስክ ሪሌሽንሺፕ የለም። ሰፕላየር ሲኖራችሁ ቢዝነስ ላይ ለምሳሌ እዚያውን ኮፊ ሾፕ ቡና ቁርስ ኮፊ ሾፕ the best ሰፕላየር አለን ኮፊ ፕራይሱም አሪፍ ነው ፌር ነው። ሶ ከዛ ሰፕላየር ጋር ያለን ሪሌሽንሺፕ አሪፍ ነው። ምክንያቱም as long as ምርጥ ኮፊ የሚሰጠን ከሆነ ምርጥ ፕራይስ ከሆነ ያ ሪሌሽንሺፕ ይቀጥላል። but the moment ኳሊቲው ከወረደ ወይ ፕራይሱ ልክ ካይደለ ወይም ደግሞ ሌላ ሰፕላየር የተሻለ ካገኘን ዞር በል እባክህ ነው የምትለው። በቃ ሪሌሽንሺፕ ይቆማል እዚህ ጋር። አያችሁ ኮንሱመር ሪሌሽንሺፕ ይሄ ነው። ያ ሰው ስቲል ምን ተጠቀመበት ከሆነ ያን ነገር ምናገኝ ከሆነ የሚሰጠን ነገር እስካለ ድረስ የሆነ ፕሮዳክት እስካለ ድረስ ይቀጥላል። ያ ፕሮዳክት ሲጠፋ ሪሌሽንሺፕ ይቆማል። ለዛ ነው እዛ ላይ ዲፔንድ ያደረገ ነው። ኮቨነንት ሪሌሽንሺፕ አይደለም ልዩነቱ። the covenant relationship የእግዚአብሔር ቃል ኪዳን ለእግዚአብሔርን ኦነር ያደረገ ሪሌሽንሺፕ ነው። ስለዚህ ፕሮሚስ ገብተናል እግዚአብሔር ፊት። ስለዚህ ያንን ፕሮሚስ ኪፕ ለማድረግ ኒድ ያለንን ፍላጎት አጀስት እናደርጋለን ለሪሌሽንሺፑ። more we care about the relationship, we care about the person። ፕሮሚስ ገብተናል በእግዚአብሔር ፕሪንሲፕል ቃል ኪዳን ውስጥ ነው ያለነው። ኮንሱመር ሪሌሽንሺፕ ግን የኛ ፍላጎት ላይ ነው ዲፔንድ የሚያደርገው እና በጣም ብዙ ሰው ያሳዝናል። ሴክስ ስላለ ያ ሪሌሽንሺፕ የሚቆይ ይመስላችኋል። ሰዎች በጊፍት ብዛት ያ ሪሌሽንሺፕ የሚቆይ ይመስላችኋል። the moment የተሻለ ጊፍት የሚሰጥ ሰው ካለ ያ ሪሌሽንሺፕ ይቆማል። አንዳንድ ሰዎች ሳይጋቡ ጨራሽ ኦሬዲ አብረው የሚኖሩ ሰዎች አሉ። ቃል ኪዳን ሳይኖር አብረው የሚኖሩ ሰዎች አሉ። it's like marketing yourself literally የሆነ ፐርፎርም ያረክን ተረዳይ you giving you're not good enough። ስለዚህ ማርኬት ላይ ነው ኦዲሽን ላይ ነው እስከመጨረሻው ምንም የታሰረ ቃል ኪዳን የለው ሴፍ አይደለም ማለት ነው። ሁሉ ጊዜ ኮምፒቲሽን ላይ ነው። እንዴት ነው መወደድ የምችለው? ይሄ ነው የሚያስጨንቀው ሁሉ ጊዜ ሴፍ አይደለም ማለት ነው። ራስህን መሆን አትችልም። ስለዚህ ሁሉ ጊዜ ፐርፎርም ነው የምታደርገው ዛ ሪሌሽንሺፕ ውስጥ